ገብርኤል ኮነው አስደሳች መልአክ ገብርኤል ኮነው አስደሳች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በመላው ዓለም ያላችሁ የልዑል እግዚአብሔር ቤተሰቦች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንኳን ለታላቁ መልአክ ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ አደረሰን። በምህረቱ በቸርነቱ ጠብቆ ለዚህ ሰዓት አድርሶ እንድንመማር የፈቀደልን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የመልአኩ የቅዱስ ገብርኤል አማላጅነት ከሁላችን ጋር ይሁን። ገብርኤል ከሌሎቹ መላእክት የተለየ ስያሜ እና የተለየ ክብር አለው ወይ የሚለውን ስንመለከት ገብርኤል ከቃሉ እንደምንመለከተው ገብርኤል ገብር የሚለው የግዕዝ ቃል ነው። ኤል የዕብራይስጥ ነው። ኤል የሚለው የእግዚአብሔር ስም ነው። ገብር አገልጋይ ማለት ነው። በአንድ ላይ ገብርኤል የሚለው የእግዚአብሔር አገልጋይ የእግዚአብሔር ባለሟልም ተብሎ ይተረጎማል። ስለዚህ ገብርኤል በግዙ ሕግ ከሄደ ገብረኤል ነበር መሆን የነበረበት፣ ግን ወደ ዕብራይስጡ በመሄድ ገብርኤል። ይሄን የመሰለ ሌላም ቃል ታገኛላችሁ። ለምሳሌ ቤቴል ቤቴል ኤል የሚለው የአምላክ ስም ነው። ቤት የሚለው ደግሞ መኖሪያ ማደሪያ የሚል ነው። በአንድ ላይ በግዙ ሕግ ቤተኤል ነበር መሆን የነበረበት፣ ግን ወደ ዕብራይስጡ ሂዶ ቤቴል ብሎ የእግዚአብሔር ቤት ብሎ ተተርጉሞ እንመለከታለን። እና ገብርኤል የተለየ ስያሜና የተለየ ግብር አለው ወይ የሚለውን ስንመለከት መላእክት በተፈጠሩበት በዕለተ እሑድ ሳጥናኤል እኔ አምላክ ነኝ ፈጣሪ ነኝ ብሎ በመላእክት ዓለም ሽብር ሲፈጥር ብዙ መላእክት አንዳንዶቹ ፈጥሮናል፣ ሌሎች ደግሞ እንዴት ሊፈጥረን ይችላል፣ አይፈጥሮንም ላይፈጥረንም ይችላል የሚል በጥርጥር በተመላ ጊዜ ከመካከላቸው ፈጥኖ ተነስቶ ንቁም በበህላዌነ እስከንረክቦ ለአምላክነ አምላካችንን እስከምናገኝ ድረስ በያለንበት እንጽና፣ እሱ አምላካችን አይደለም ፈጣሪያችን አይደለም ብሎ በዓለመ መላእክት ያረጋጋ መልአክ ነው። ከዚህ የተነሳ እንዲያውም መጋቤ ሐዲስ ሆኖ ተሹሟል። በዚህን ቀን ቃል ኪዳን ተሰጥቶታል። እግዚአብሔር አምላካችን ገና ወደፊት ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንደሚወለድ አስቀድሞ ተወስኗል፣ አስቀድሞ ታውቋልና ሁር አብስራ ለወለተ ኢያቄም፣ ሂድና የኢያቄም ልጅ አብስራት። ሊቃውንቱ መጽሐፍም ሲናገር ወበእንተዝ ደለዎ ከመይጹር ዜናሃ ለማርያም፣ ስለዚህ ነገር እመቤታችንን እንዲያበስር ስልጣን ተሰጠው። ምክንያቱም በሽብር ጊዜ እግዚአብሔርን መላእክትን ለማስካድ ሳጥናኤል ባደረገው ጥረት ያረጋጋ ሃይማኖትን ያሳወቀ ተረጋጉ ብሎ ሰላምን የሰበከ መልአክ ስለሆነ እመቤታችንን እንዲያበስር ስልጣን ተሰጥቶታል። ከዚህ የተነሳ ቀደም እንዳልኳችሁ መጋቤ ሐዲስ ይባላል። ሐዲስ ኪዳንን ለሰው ልጆች ያበሰረ ማለት ነው። ሐዲስ ኪዳን እንግዲህ የሚጀምረው ከክርስቶስ ጽንሰት ነው እና በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ሄዳችሁ ስትመለከቱ ወበሳድስ ወር ተፈነወ ገብርኤል መልአክ ማበ እግዚአብሔር ሀባትያ ገርዘ ገሊላ፣ በስድስተኛው ወር የእግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር እንደተላከ የተላከበትም ምክንያት አምላክን እንደምትጸንስ ለድንግል ማርያም ለማብሰር እንደሆነ ወንጌላዊ ሉቃስ በስፋት ጽፎልን እንመለከታለን። እና መጋቤ ሐዲስ ይባላል ማለት ነው። ሐዲስ ኪዳንን ለሰው ልጆች በእመቤታችን በኩል የተናገረ ስለሆነ። ሁለተኛው መላከ ብስራት ይባላል። መላከ ብስራት፣ ብስራት ማለት አብሰረ ነገረ ከሚለው የግዕዝ ቃል የወጣ ሲሆን የምስራች ማለት ነው። ወንጌል በራሱ ብስራት ትባላለች፣ የምስራች ስለሆነች የምስራች ነጋሪ መልአክ ነው። ይሄንንም ስንመለከተው በሉቃስ ወንጌል ምዕራፍ 1 ጀምረን ስናይ በካህኑና
በኤልሳቤጥ መካንነት ምክንያት እንደሚወልዱ ጸሎታቸው ከተሰማ በኋላ እንደተላከ ወንጌሉ ይነግረናል። ዘካርያስ ካህን ነው፣ በቤተ መቅደስ እግዚአብሔርን ያገለግላል። ነገር ግን ልጅ አልነበረውም። በዚህ ሁለቱ አዝነው ተክዘው ይኖራሉ። እንደምታውቁት በብሉይ ኪዳን ልጅ የሌለው ሰው እንደ ኃጢአተኛ ይቆጠራል። ምክንያቱም ክርስቶስ በዘር ስለሚወለድ ከዘር ሐረግ፣ በዘር ማለት በዘር አቢሲ በወንድ ዘር ሳይሆን በዘር ሐረግ ለማለት ነው። ከዚያ በረከትም መውጣት ስለሆነ ብዙዎቹ በጣም ይጨነቁና ዘር ሳንተካ ቀረን እያሉ በሰዎች ዘንድም ይናቁ እንደነበረ መጽሐፍ ይነግረናል። እና ሁለቱም በዚህ ተስፋ ሳይቆርጡ በጸሎት ሲኖሩ እግዚአብሔር አምላካችን የዘካርያስንና የኤልሳቤጥን ጸሎት ሰምቶ መልአኩ ቅዱስ ገብርኤልን ልጅ እንደሚወልዱ እንደላከው ወንጌሉ ይነግረናል። ከዛም በኋላ ዘካርያስ በቤተ መቅደስ እያጠነ እያለ መልአኩ ተገለጠና ዘካርያስ ሆይ ደስ ይበልህ አለ። የምስራች ተናገረ። ደስ ይበልህ፣ ጸሎትህና ልመናህ በእግዚአብሔር ዘንድ ተሰምቶልሃል ብሎ ሲነግረው አያይዞ ልጅ ትወልዳለህ አለው። ዘካርያስ በዚህን ጊዜ እንዴት እኔ አርጅቻለሁ፣ ሚስቴም የሴቶች ልማድ ትቷታል፣ ከእንግዲህ በኋላ ልንወልድ እንችላለን ወይ? ይሄማ እንዴት ሊሆን ይችላል? ምልክቱስ ምንድነው? የሚል የጥርጥር ጥያቄ ጠይቀዋል ማለት ነው። በዚህ ጊዜ ወደ ኋላ ማየት ይችል ነበር ዘካርያስ። አብርሃም በስተርጅና ልጅ እንደወለደ፣ ሌሎቹም ቅዱሳን በመካንነት ቆይተው ልጅ እንዳገኙ ታሪክ ቢመለከት ኖሮ ማመን ይችል ነበር። ምልክት ስለፈለገ ምልክቱማ አንተ ዲዳ ወይም መናገር ያቅተሃል፣ ስለዚህ ስትጸንስ አንደበት ይዘጋል፣ ስትወልድ ደግሞ ልጁ ተወልዶ ያኔ አፍህ ይከፈታል ብሎ መልአከ ብስራት ቅዱስ ገብርኤል አበሰረው። በዚህም ዘካርያስ አፉ ዲዳ ሆኗል። ዮሐንስ ተጸንሷል። ዮሐንስ በተወለደ በስምንተኛው ቀን ስም ሲወጣለት ዮሐንስ ይባል ብሎ ሲጽፍ የዘካርያስ አንደበት እንደተከፈተ መጽሐፉ ይነግረናል። ይሄ ብቻ አይደለም። መልአኩ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን ቀደም እንዳልኳችሁ አብስሯታል። መልአክ አብሳሪ መልአክ ይባላል። በተጨማሪም አብሳሬ ትስብእት ይባላል። አብሳሬ ትስብእት ማለት የክርስቶስን ሰው መሆን ያበሰረ መልአክ ማለት ነው። የክርስቶስን ሰው መሆን ያበሰረ መልአክ። ትስብእት ማለት ሰው፣ ሰውነት፣ ሰው መሆን ማለት ነው። የገብርኤል ስሙም የክርስቶስን ግብር ይገልጣል። ገብርኤል ማለት በሌላ ትርጉሙ እግዚ ወገብር አምላክ ወሰብ ተብሎ ይተረጎማል። ያ ማለት ሰው ሲሆን አምላክ፣ አምላክ ሲሆን ሰው ማለት ነው። ይሄ ማለት የክርስቶስን ሰው መሆን፣ ሰው ሲሆን ደግሞ አምላክ መሆን የሚገልጥ ስምም ያለው ልዩ መልአክ ነው ማለት ነው። ስለዚህ መልአኩ ቅዱስ ገብርኤል እንዲህ አይነት የተለየ ስምና የተለየ ተግባር የተለየ ማዕረግም አለው ማለት ነው። የተለየ ስሙ ሰው ሲሆን አምላክ፣ አምላክ ሲሆን ሰው የሚል ነገረ ስጋዌን የሚገልጥ ስም አለው። የተለየ ግብሩ ደግሞ መላእክት በተሸበሩበት ወራት የምስራች ተናግሮ ጽኑ ብሎ ያጸና፣ በኋላም ለዘካርያስና ለእመቤታችን የምስራች ቃል ይዞ የመጣ መልአክ ነው ማለት ነው። ክብሩም እመቤታችን በማብሰሩ የተለየ ክብር፣ ዜናዊ ትፍስት፣ ዜናዊ ትስብእት፣ ብሩሃ ገጽ እየተባለ ይጠራል ይሄ መልአክ ማለት ነው። ገብርኤል እውነት ነው ቁጡ መልአክ ተብሎ ይታወቃል። ይሄም መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን በመስቀል በተሰቀለ ጊዜ መላእክት መድኃኒታችን ኢየሱስ ክርስቶስ እርቃኑን ሆኖ አይሁድ ሲተፉበት፣ በጥፊ ሲመቱት፣ በእጁን ሲቸነክሩት፣ ጎኑን ሲወጉት፣ የሾህ አክሊል ሲያቀዳጁት አይቶ ተበሳጭቷል። እንዲያውም የቁጣ ሰይፉን መዞ በዛ ዙሪያ የነበሩትን አይሁድ ሊያጠፋ እንደነበረ ሃይማኖተ አበው በሃይማኖተ አበው መጽሐፍ ተጽፎ እናገኛለን። በክርስቶስ መሰቀል በነገራችን ላይ መላእክት ብቻ አይደለም የተበሳጩ፣ ሐዋርያትም ተበሳጭተዋል። ቅዱስ ጴጥሮስን ታስታውሱ ከሆነ የሰይፍ መዞ የሊቀ ካህናቱን ጆሮ ቆርጧል። ከዛም በኋላ ክርስቶስ ተው መልስለት ብሎ እንደገና ጆሮ እንዲቀጠል እንዳደረገው
መጽሐፍ ይነግረናል። በዚህም መልአኩ ቅዱስ ገብርኤል በተበሳጨበት ወራት እግዚአብሔር ምን ብሎታል? ቁጣህን ወደ ትዕግስት መልስ ብሎ ሰይፉን ሲወረውረው የቤተ መቅደሱን መጋረጃ ከሁለት ቀዶታል ይለናል መጽሐፍ። እና ቁጡ መልአክ ይባላል። እንግዲህ ልብ በሉ ክርስቲያኖች፣ የሚገባ ቁጣና የማይገባ ቁጣ አለ። የሚገባ ቁጣ ልክ በሃይማኖት ጉዳይ መቆጣት ተገቢ ነው። ሃይማኖት ሲጣስ፣ ስርዓት ሲፈርስ፣ የማይገባ ነገር ሲደረግ ተገቢ ቁጣ ነው ይሉታል አበው ሲተረጉሙ። ለምን ከተባለ ይሄንን ክርስቶስም አሳይቶናል። ክርስቶስ በዘመነ ስጋዌው ወንጌልን ሲያስተምር የተቆጣበት ጊዜ አለ፣ የራራበት ጊዜ አለ። የተቆጣበት ጊዜ ቤተ መቅደሱን የንግድ ማዕከል አድርገውት ሲያገኝ አሰስሉ ዋውጹ ወይትረስኡ ቤታው የቤተ ምስያጥ የአባቴን ቤት የንግድ ማዕከል አታድርጉት ብሎ በጅራፍ ገርፎ በውስጥ የነበሩ እንስሳትን እና ሰዎችን አስወጥቷል። ይሄ ተገቢ ቁጣ ነው። ምህረት ደግሞ የተራቡትን ማብላቱ፣ የተጠሙትን ማጠጣቱ፣ የሞቱትን ማስነሳቱ ርህራሄ ነው። ስለዚህ ገብርኤልም የሚቆጣበት ቦታ ላይ ነው የተቆጣው። ይሄ ነው። ሁለተኛው ቁጣ የሚያስፈልገው እነዚህ ህፃናት የተማሩትን ትምህርት አሊስ ሲሉ በደንብ አልረዳና መተው ሲፈልጉ አስተዳደጋቸው እንዳይበላሽ ሃይማኖቱን መያዝ ስላለባቸው ተገቢ ቁጣ አለ። ይሄውም በአብነት ትምህርት ቤት መምህራኑ ተማሪዎቻቸው የማይገባ ስራ ሲሰሩ ይቆነጥጣሉ፣ ይቀጣሉ። ተገቢ ቅጣት ነው። ምክንያቱም ዛሬ ልጆች የማይገባ እንክብካቤ ተደርጎላቸው ነገ የተበላሸ ህይወት ከሚኖራቸው ዛሬ ላይ ተቆጥተናቸው፣ ዛሬ ላይ ገርፈናቸው፣ አስተካክለናቸው ነገ ላይ የተሻለ ህይወት ቢኖራቸው ጥሩ ስለሆነ ነው። እና በቤተ ክርስቲያናችን የሚገባ ቁጣ የሚባለው በቤተ ክርስቲያን ስርዓት፣ በዶግማ፣ በሃይማኖት እና ደግሞ ምእመናኑ ወንጌል አለማር ሲሉ ህፃናቱ የተማሩትን ሲገድፉ ይሄ ተገቢ ቁጣ ነው። ዛሬ እንደምታስታውሱት ቤተ ክርስቲያናችን ላይ የምንቆጣበት ወራት ይመስላል። ብዙ ስርዓቶች እየተጣሱ ያለበት ዘመን፣ በቤተ ክርስቲያን ላይ ማንም ተነስቶ እንደ ልቡ የሚናገርበት ዘመን፣ ተነስቶ እንደ ልቡ የሚያቃጥልበት፣ የሚያጠፋበት፣ የሚያሳድድበት፣ የተለያየ መከራ የሚያበዛበት ዘመን ስለሆነ እንደ ገብርኤል ቁጡ መሆን ተገቢ ነውና ቁጣን ተገቢ ቁጣ እንዳለ ራሱ መልአኩ ገብርኤልም አስረድቶናልና ለዚያ ነው ቁጡ መልአክ የሚባለው። የማይገባ ቁጣ ግን በግል ጉዳይ መቆጣት እዚህ በማቴዎስ ወንጌል ምዕራፍ 5 ላይ ተገልጧል። ሰው በግሉ ለኔ ብሎ የሚቆጣ ከሆነ እሱ የማይገባ ቁጣ ነው። ምክንያቱም ከስድስቱ ቃላተ ወንጌል መካከል አንዱ አትቆጣ ነው። ወንድምህን አታስቆጣው፣ እንኳን መግደል ይቅርና አትቆጣው የሚል ሕግም ሆኖ ተሰርቶልናልና ከዚህ አንጻር መጽሐፍ ሲናገር ተምኡ ወኢተአብሱ፣ ተቆጡ ነገር ግን አትበድሉ ብሎ አስቀምጦልናል ማለት ነው። ታላቁ መልአክ ቅዱስ ገብርኤል ቅድስት ኢየሉጣንና ሕፃኑ ልጇ ቅዱስ ቂርቆስን ከፈላ ውሃ ያወጣበት ቀን ነው። እንግዲህ በዛሬው ዕለት ብዙ ምዕመናን እንደው የሚከበርበት ምክንያቱን ሳያውቁ ብቻ ወደ ቤተክርስቲያን የሚገሰግሱ፣ ቤተክርስቲያንን መጥተው ያከበሩበትን ምክንያት ምን እንደሆነ ሳይረዱ የሚሄዱ፣ ማለትም ለትምህርት ጆሮአቸውን የማይከፍቱ፣ በራሳቸው ፍላጎትና ስሜት መጥተው የሚሄዱ ሰዎች ይኖራሉ። እሱ ስህተት ነው። ሰው ወደ ቤተክርስቲያን ሲመጣ መረዳት አለበት። የሚያከብረውን በዓል ምክንያቱን ማወቅ አለበትና ይሄንን እንድንረዳው ቅድስት ኢየሉጣና ሕፃኑ ቅዱስ ቂርቆስ ሰፊ ታሪክ አላቸው። እኔ ከጊዜ አንጻር ዝም ብዬ ዋና ጉዳዩን ልንገራቸው። በዘመናቸው አላውያን ነገስታት የነገሱበት፣ ክርስቲያኖቹ የሚሳደዱበት፣ የሚገደሉበት፣ የሚቆረጡበት፣ የሚፈለጡበት ዘመን ነበረ። ይሄም በሮም ዘመነ መንግስት ሮም ላይ እነዚህ ቄሳሮች እየተፈራረቁ ነግሰዋል። በተለይ ደግሞ እነ ብዙ ሰማዕታትን ጻድቃንን ያስገደሉት ነገስታት በጣም ብዙ ናቸው። እነ አግናጢዮስ ምጥው ለአንበሳ የሰጡ ቄሳሮች አሉ። አሁንም በቅርብ ጊዜ ደግሞ በስንክሳርም ተጽፎ እንደምናገኘው እነ ዲዮቅልጥያኖስ ብዙ ሰማዕታትን አሳርደዋል እና በኋላም እነ እስክንድሮስ ናቸው
በዚህ ሰዓት ለጣዖት ስገዱ፣ ሃይማኖታቸውን ካዱ የሚል ነበረ ለሁለቱ የቀረበላቸው ለቅድስት ኢየሉጣና ለሕፃኑ ቂርቆስ። ይህን ፈርተው ቦታ ለመቀየር ሸሹ፣ ሄዱ ወደ ኢቆንዮን። አንጌቤን ከነበረው ወደ ኢቆንዮን ተመለሱ። ኢቆንዮን ላይ ደግሞ ልክ የዚያን ስራ አስኪያጅ ሌላ ከሃዲ ንጉሥ አገኙት። በዚያን ሰዓት እሱ ደግሞ እንደገና ለጣዖት ስገዱ አላቸው። ቅድስት ኢየሉጣ ቢጨንቃት ይሄንን ሕፃን ጠይቀው፣ ሕፃኑ የሚገርመው ነገር 3 ዓመቱ ነው። በ3 ዓመቱ ከዛም በኋላ እሱ በጣም መለሰለት። እኔ ለአምላኬ ለኢየሱስ ክርስቶስ እሰግዳለሁ እንጂ ለጣዖት አልሰግድም ብሎ በሚገባ ነገረው። ብር ሰጥሃለሁ፣ ወርቅ ሰጥሃለሁ፣ ምን አለው? እንደውም ብሩሃ ገጽ ነህ፣ ታስደስታለህ አለው። እውነት ነው፣ በመድኃኒቴ በኢየሱስ ክርስቶስ ነው የበራሁት። አንተ ግን እንደዚህ አይነት ደስታ የለህም፣ ጣዖት ታመልካለህ ብሎ ገሰጸው ይላል ሕፃኑ። ይህም የእግዚአብሔር ተአምር ድንቅ ስራው ነው። ከዚህም በኋላ ተናዶ በተለያየ መከራ በተለያየ ስቃይ አሰቃያቸው ይላል መጽሐፉ። በተጨማሪ ደግሞ ምን አደረጋቸው? ውሃ በእሳት እንዲሞቅ ማለትም እንዲነፍር፣ ከዛም በኋላ እነዚህን ሰዎች ወደዚያ እንዲከቷቸው ንጉሥ ነውና ትእዛዝ አዘዘ። ወዲያውኑ ታዛዦቹም ይሄን ስራ አደረጉ። እጅግ በጣም ከክረምት ነጎድጓድ ይበልጥ የውሃው ፍላት ይሰማ ነበር ይላል። ሕፃኑ ቂርቆስ በዚህ ጊዜ እናቱ እንዳትፈራበት ጥብኢኪ እምንፈጽም ገድለነ ወስማነ ከምንራይ ገጾ ለአምላክነ፣ የአምላካችንን ገጸ ምሕረቱን እንድናይ እናቴ ጨክኝ፣ ከእንግዲህ በኋላ ሞት አይገኝም አያገኘንም። በዛውም ላይ ዛድሃኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድኅነነ፣ አናንያን አዛርያን ሚሳኤልን ከእሳት ያዳነ በትንቢተ ዳንኤል ምዕራፍ 3 ቁጥር 25 ላይ እንደምናገኘው ናቡከደነጾር የተባለ አላዊ ንጉሥ በጣላቸው ጊዜ ከዛ ያወጣቸው እሱ ያድነን የለም እያለ እያበረታ እናቱን እየመራ ወደዚህ ወደሚፈላ ውሃ እንደገባ፣ በዚህን ሰዓት መልአከ ብስራት ቅዱስ ገብርኤል መጋቢ ሐዲስ በፍጥነት መጥቶ ከዛ ከሚያቃጥል ከነፈረ ውሃ በበትረ መስቀሉ ባርኮ ያንን አቀዝቅዞ ምንም ሳይደርስባቸው እንዳዳናቸው የዕለቱ ታሪክ ስንክሳሯቸው ገድላቸው ይነግረናልና ምክንያቱ ይሄ ነው። ብዙ ሰዎች የሚያከብሩበትን ዓላማ ይረሳሉ፣ አያውቁትም። ከዚህም የተነሳ ወደ ቤተ ክርስቲያን ብዙ አይነት ምዕመናን ይሄዳሉ። አንዳንዶች በዓሉን ምክንያት በማድረግ በዚያ ዕለት ለመሸጥ፣ ለመለወጥ፣ ገበያ ለመገብየት ብለው በዓላት ሲመጡ ይወጣሉ። ይሄም በታላላቅ አብያተ ክርስቲያናት ዙሪያ ስትሄዱ ስታሳለሙ መንገድ ላይ የዘረጉት ሸቀጣ ሸቀጥ ምስክር ነው። አለች ግዙ ቶልቶሎ በሉ የሚሉ አንዳንዶች ደግሞ በዓሉን ምክንያት አድርገው ለመግዛት ዛሬ ቤተ ክርስቲያን ሄጄ እንዲህ ይገኛልና ገዝቼ ልምጣ ብለው ወደ ቤተ ክርስቲያን የሚሄዱ፣ አንዳንዶች ደግሞ ለማሻሻጥ አብረው ለመደለል ያን ምክንያት አድርገው ግዙ ብለው ሁለቱን አሻሽጠው ገንዘብ ለማግኘት የሚሄዱ አሉ። አለመታደል ሆኖ ደግሞ አንዳንዶች ለስርቆት ይሄዳሉ። ያኔ ብዙ ሕዝብ ይመጣል፣ ይጋፋል። በዚያን ሰዓት ሞባይል ባገኝ ብር ባገኝ የሆነ ነገር ባገኝ ብለው ወደ በዓሉ ወደ ቤተ ክርስቲያን የሚሄዱ አላዋቂዎች አሉ። አንዳንዶች ደግሞ ለታይታ ብዙ ሰው ስለሚሰበሰብ ያን ብዙ ሰው እንዲያያቸው እንዲያደንቃቸው የሆነ ነገር ፈልገው የሚሄዱ አላዋቂ ሰዎች አሉ። ሌሎች ደግሞ ብዙ ሰው ይሰበሰባልና በዚያን ወቅት ፎቶ ለመነሳት የሚሄዱ አሉ። ለቲክቶክ ለሌላ ነገር ማለት ዋና ዶክትሪኑን ለመግለጥ ፈልገው አይደለም። በዛሬ ቀን እዚህ አክብረናል ብሎ ፎቶ ለመፖስት ብለው ብቻ የሚሄዱ ሌሎች ለልመና ቁሳዊ የሆነ ገንዘብ ብር ፈልገው የሚሄዱ አሉ። ፍላጎታቸው የተለያየ ነው። አንዳንዶች ግን ትክክለኛ በዓሉን ማክበር ስላለባቸው አምነው በዛ ዕለት ቤተክርስቲያን ሄደው ኪዳን ለማስደረስ፣ ቅዳሴ ለማስቀደስ፣ ማህሌቱን ለመስማት፣ ቃለ ወንጌሉን ለመማር፣ ስጋው ደሙን ለመቀበል የሚሄዱ ትክክለኛ ምዕመናን አሉ። ይሄም በክርስቶስ ዘመን ይከተለው የነበረው የሕዝብ ፍላጎትን ይመስላል። ያ የሕዝብ ፍላጎት አንዳንዱ ለመብላት ህብስት ስለሚያበላ እያበረከተ፣ አንዳንዱ ለመፈወስ ስጋዊ ፈውስ ለማግኘት ከበሽታ ስለሚፈውስ፣ አንዳንዶች መልኩን ለማየት መልኩ ያምር ስለነበረ ዛሬም በዓላቱ ላይ እኮ የሚደነቅ ሰው ለማየትም የሚሄዱ አሉ።
የሚደነቅ ዘማሪ፣ የሚደነቅ ሰባኪ፣ የሚደነቅ ድምጽ ያለው ዲያቆን፣ የሚደነቅ ቄስ፣ የሚደነቅ መርጌታ። ያ ማለት ፍላጎታቸውና ትኩረታቸው ሰው ላይ የተንጠለጠለ የሆኑባቸው ማለት ነው። እና የተለያየ ፍላጎት የነበራቸው ሰዎች ተከትለዋል። ስለዚህ ይሄንን ድምጽ እየሰማችሁ ያላችሁ ውድ የእግዚአብሔር ቤተሰቦች እኛ መሄድ ያለብን ምን ለማድረግ ነው? ምን ላደርግ እንደ ስጋዊ ገበያ አጥተናል እንዴ? ከሰኞ እስከ ቅዳሜ ድረስ ምን ይዘናል? ለመግዛት ከፈለግ ለመሸጥ ከፈለግ ገበያው ክፍት ነው። ያኮ መንፈሳዊ ግብይት የምንገበይበት ነው። ያን ጽድቅ የምንገዛበት ነው። ያ በረከት የምንገዛበት ነው። ለምን? ይሄ የቤተ ክርስቲያንን ዓላማ ወይም ደግሞ ተልኮ ከንቱ ማድረግ ነው። ከንቱ ማድረግ ነው። እንደውም በቤተ ክርስቲያን ዙሪያ በፍትሐ ነገሥት አስተምሮ መሰረት መሸጥ መለወጥ እጅግ በጣም የተከለከለ ነው። እጅግ በጣም የተከለከለ ነው። ቀደም ብያቸዋለሁ። መድኃኒታችን ኢየሱስ ክርስቶስ በጣም ከተቆጣበት አንዱ ቤተ መቅደሱ የንግድ ማዕከል ሆኖ ሲያገኘው። ስለዚህ ክርስቶስ ዛሬስ ቢሆን እኛ ቤተ መቅደሱ ዙሪያ ላይ ስንሸጥ ስንለወጥ ደስ የሚለው ይመስላችኋል? ይሄ ወንጌልን መመልከት ብቻ በቂ ነው። መቼ ነው ወደ ነፍሳችን የምንመለሰው? መቼ ነው ጽድቅ የምንገዛው? መቼ ነው ቤተ ክርስቲያን ለመጽደቅ ለመዳን የምንሄደው? ራሳችን እናስተካክል። ይሄ አላቂ ደቃቂ ሳንቲም ብለን መሰረታዊ የሆነ ዘላለም ህይወታችንን መርዘንጋትና መርሳት የለብንም። ለስርቆት የምትሄዱትስ ሲጀመር በመጽሐፍ መስረቅ ተገቢ አይደለም። እንኳንስ ቤተ ክርስቲያን ይቅርና ገበያም እንድንሰርቅ አይፈቅድልንም መመሪያችን። ምን ይጠቅማችኋል? ሰርቃችሁ የምትኖሩት 70 ዘመን ነው። ያውም አይሳካላችሁም። እየፈራችሁ እየደነገጣችሁ ዛሬ እያዝ ይሆን እያላችሁ እግዚአብሔርንም ሰውንም ሸውዳችሁ ለመኖር የምትሞክሩ እጅግ በጣም ጎጂ ነው። እጅግ በጣም በምድር ላይ ተርበን በመንግስተ ሰማያት ጽድቅን ብንጠግብ ይሻላል። በዚህ ሰዎችን እያስለቀስን እያሳዘን ደማቸውን እያፈሰስን የምንሰርቀው ገንዘባችን ይሄ ገንዘብ እጅግ በጣም እሳት ላይ እንደተቀመጥ ልንቆጥረው ይገባል። እናንተም ወደ ኋላ ራሳችሁን ብታዩ መልካም ነው። እግዚአብሔር ለፍርድ ይመጣል። ማንም ሰው ሟች ነው። የምንሞት ከሆነ ደግሞ ምን ያደርግልናል? ልብ ልትሉት ይገባል። ወደ ቤተ መቅደስ ደግሞ ወደ ቤተ ክርስቲያን እንዲሁ ዝም ብሎ በዘልማድ የሚሄድ እንደው ጨነቀኝ ቤተ ክርስቲያን ደርሼ ልምጣ ብቻ ብሎ የሚሄድ አለ። እሱም ብሎ መሄድ ተገቢ አይደለም። ጨነቀኝ ብቻ አይደለም፣ የዘላለም ሕይወትን ለማግኘት መሄድ አለብኝ። ቅዳሴውን ለማስቀደስ፣ ኪዳኑን ለማስደረስ፣ ማህሌቱን ለመስማት፣ ወንጌሉን ለመማር ከዕለቱ ቅዱስ ታሪክ ብዙ ሕይወታችንን የምናስተካክልበት ትምህርት እናገኛለን። የክርስቶስን ሥጋ ደም ለመቀበል በዚያን ዕለት ለመመጽወት፣ ለመዘከር፣ ንስሐ ለመግባት መሆን አለበት። ከዚያ ውጭ ግን በዘፈቀደ በዋዛ በፈዛዛ እንደ ፎቶ ተነስቼ ልምጣ ብዙ ሰው ይመጣል እገሌሌው ልሽጥ ልለውጥ ብለን የምንሄድ ከሆነ ከንቱ ድካማችን በዜሮ ይባዛል ማለት ነው። ስለዚህ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች ቅዱሳን ሰማዕታት ያደረጉትን ተጋድሎ እናስባለንና እንዴት እናክብር? በሚገባ ወደ ቤተክርስቲያን በመሄድ ቀደም እንዳልኩት በዛውም ላይ በዕለቱ የሚሰጠውን ትምህርት በቃል ብቻ ሰምተን ወደ ጆሮአችን አስገብተን መተው ሳይሆን በተግባር መግለጥ ነው። ቅዱሳን ሰማዕታት ይሄ ስንክሳር መጽሐፍ ይሄ ስንክሳር የምታዩት ከዓመት እስከ ዓመት ያሉ ቅዱሳንን ታሪክ አስቀምጦልናል። ይሄ የሚጠቅመን ለጠቅላላ ዕውቀት አይደለም፣ ለጠቅላላ ሕይወት ነው። በዚህ ውስጥ የምናገኛቸው እጅግ በጣም ብዙ ሰማዕታት አሉ። ስለ ሃይማኖታቸው ብለው በሰይፍ የተቆረጡ፣ ወደ እሳት የተጣሉ፣ በድንጋይ የተወገሩ፣ ወደ ባህር የተጨመሩ፣ በቁማቸው የተገፈፉ እጅግ በጣም የተለያየ መከራ የደረሰባቸው ሰማዕታት አለ ታሪካቸው። ለምንድነው ታሪኩ የተጻፈው? እኛ ሄድን መጽሐፍ እያነበብን በሃይማኖታችን ጽኑ እንድንሆን፣ በምግባራችን እንድንስተካከል፣ ሃይማኖታችንን ጠብቀን ለሚጠብቁት እንድናስተላልፍ ነውና እንዳው ዝም ብለን የልማድ ክርስቲያን ሳንሆን እውነተኛ የተግባር ክርስቲያኖች ሆነን በዓሉን ልናከብር ይገባል።
በተጨማሪም ደግሞ በዚህ ዕለት እንግዲህ እንደምታውቁት ሀገራችንም ቤተክርስቲያናችንም ያሉበት ደረጃ እጅግ በጣም ፈተና ላይ ነውና ጸሎትም የምናቀርብበት እግዚአብሔር ሆይ ሀገራችንን ቤተክርስቲያናችንን በምሕረትህ ዓይን ተመልከታት፣ እነዚህ ጨካኝ የሆኑ ሰዎችንም ደግሞ በምሕረትህ እንዲመለሱ አድርጋቸው እያል በጸሎትም የምንጠይቅበት ዕለት ነውና በዓሉን በሰላም ሆነን በፍቅር ሆነን እየተዛዘን በእርግጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ስታከብር የተለየ ኃይልና መንፈስ አላት። ብዙ ሰው ወጥቶ በሰላም የሚገባባት ያላንዳች ጠባቂና ያላንዳች የታጠቀ ኃይል ሳይኖር እንደው ቢኖርም እንኳን ሰው አያስቸግርም፣ ምክንያቱም መንፈሳዊ እንደሆነ ያውቃልና እና በሰላም እንግዲህ ታላላቅ በዓላት አሉ። ሐምሌ አንዱ ነው በቅዱስ ገብርኤል ቤተክርስቲያን በደማቅ ሁኔታ በተለያዩ አጥቢያ ቤተክርስቲያኖች ይከበራልና ክረምትም ጋር ከመሆኑ ተያይዞ ጭቃ ሊኖር ይችላል፣ ዝናብ ሊሆን ይችላልና በመተጋገዝ በመተባበር ይሄንን በዓል እንድናከብር የሚል መልእክት አለኝ። እግዚአብሔር አምላካችን በዓሉን አክብረን በበዓሉ የሚገኘውን ጸጋና በረከት እንዲያድለን መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የሉጣ ወለደት ነቃጽ ጌረዳ ፀሐየ